የተረዳሁት ቤተሰቦቼ። ምን ብዬ እንደምነግራችሁ እኔ ከዚህ በላይ ግልጽ አድርጌ ላብራራላችሁ አልችልም። ምክንያቱም ለሚሰማው ብዙ በጣም ያስጠላል። ቤተሰብ ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ቤተሰቦቼ እንደምታዩ ብቻዬን የመጣሁት፣ በዛ ላይ በጣም ሳለቅስ ነው የቆየሁት። እኔ አላቅም ለካ እንደዚህ ነገሮችን ከሰው መደበቅ፣ በተለይ የሚወዳችሁ ሰው ላይ ግፍ መስራት ለካ እንደዚህ ያስለቅሳል፣ እንደዚህ ሆድ ያስብሳል፣ እንደዚህ እንቅልፍ ይነሳል ለካ። እኔ አላወኩም ቤተሰቦቼ፣ እኔ አላቅም። ለእናንተ ራሱ እንዴት ብዬ እንደምነግራችሁ፣ ለእናንተ ራሱ እንዲህ ተፈጥሮ እኮ ነው ሳለቅስ የቆየሁት ብዬ ለመናገር ራሱ አልችልም። የእውነቴን ነው የምላችሁ። ግን ደግሞ እርዳታችሁ ያስፈልገኛል። የእናንተን ኮሜንት፣ የእናንተን ሀሳብ እፈልጋለሁ። ዛሬ እንደምታዩ ብቻዬን ነኝ። ማርያምን ነው የምላችሁ። ጊዮንም የለም እና ስለሱ ስለሆነ ላወራ የመጣሁት፣ እሱ የሌለበትን ጊዜ ጠብቄ ነው የመጣሁት። ያ ዛሬ ጧት ጀምሮ የለም አዳርም ስለማይመጣ እና የሄደበት አካባቢ ደግሞ ኔትወርክ የለም። አስፈላጊ ከሆነ ይሄ ቪዲዮ እናንተ ጋር ከደረሰና ለ24 ሰዓት ከቆየ በኋላ ላጠፋው እችላለሁ። ምክንያቱም እሱ እንዲያየው አልፈልግም። ያ የሚወሰነው ደግሞ በእናንተ አስተያየት፣ በእናንተ ሀሳብ ነው። ቤተሰቦቼ ዛሬ ምንም ሳትሰለችሁ እስከ መጨረሻው ቪዲዮን ሰምታችሁ ሀሳብ እንድትሰጡኝ በፈጣሪ ስም ጠይቃችኋለሁ፣ ሁላችሁንም ማለት ነው። ሸክሜን እንድታቀሉልኝ እፈልጋለሁ። አይዞሽ ኤሉ ይሄ ቢሆን ይሄ ነው ብላችሁ ብቻ፣ ግን እንደዛ የሚባል ነገር እንዳልሆነ፣ እንደዛ ቀለል አድርጎ የሚታይ ነገር እንዳልሆነ እኔ ማውቃለሁ። ግን ደግሞ አንዳንዴ ሴት ስትሆኑ ውሳኔ ላይ ትቸኩላላችሁ እና እንደምታውቁት ቤተሰቦች እኔ እርጉዝ ነኝ እና የእርግዝና እንዴት እንደተፈጠረ ልነግራችሁ ፈልጋለሁ። ግን ደግሞ እንዴት በምን አቅሜ ልንገራችሁ? የምር በምን አቅሜ ልንገራችሁ? በጣም ይህችን ቀን ረገምኳት። ይቺ የተፈጠረችበትን ቀን ረገምኳት። ቤተሰቦቼ ግራ ግብት ብሎኛል በጣም። ግን በቃ ለእናንተ መናገር አለብኝ። ቢያንስ እናንተ ታግዙኛላችሁ። በቃ ጊዮንን ደብቄው መቀጠል አልቻልኩም። አይኑን እያየው እያዋሸሁት አይኑን ሳይ በጣም ነው በቃ የሚጨንቀኝ። ፊት ለፊት እሱ ጋር ሳየው በጣም በቃ ኃጢአቴ ጎልቶ እየታየ ነው ቤተሰቦቼ። በእሱ ላይ የገፋው ግፍ በጣም እየጨነቀኝ ነው። ምን ማድረግ እንዳለብኝ አላቅም። እኔ እንጃ። በንጹህ ሰው ላይ፣ በመልካም ሰው ላይ እንደዚህ መውለካ በጣም ይከብዳል ቤተሰብ። እስካሁን ግልጽ አድርጌ ባልነግራችሁም እናንተ ተረድታችሁኛል ብዬ አስባለሁ ምን ለማለት እንዳፈለግኩኝ። ካስታወሳችሁ ጊዮንና እኔ የሆነ ሰዓት ተጣልተን ነበርና ከቤት ወጥቻለሁ። ለሳምንት ያህል ምናምን ከቤት ወጥቼ፣ ከዛ በላይ እንደውም ሳምንትም አይደለም፣ ያው ካሜራ ላይ ቪዲዮ ላይ ከወጣን ነው እንጂ ሳምንት፣ ከዛ በፊት በጣም ብዙ ጊዜ ቆይተናል። እና በዛ ሰዓት አብሮኝ የነበረውን ሰው አይታችኋል። እና ከሱ ሰው ጋር የማይሆን ነገር ተፈጥሯል። እና ጊዜውንም ሳሰላ ዶክተርም ሂጄ ስጠይቅ ይሄ እርግዝና የተፈጠረው ከጊዮን ሳይሆን ከዚህኛው እንደሆነ ነው የተረዳሁት ቤተሰቦቼ። ምን ብዬ እንደምነግራችሁ እኔ ከዚህ በላይ ግልጽ አድርጌ ላብራራላችሁ አልችልም። ምክንያቱም ለሚሰማው ብዙ በጣም ያስጠላል ቤተሰብ። ለምን እንዴት ነው ማስተካከል የምችለው ይሄን ነገር? እና ከእናንተ ምክር ፈልጋለሁ ቤተሰብ። በቃ ማለት ጣታችሁን ወደ እኔ ሳትቀስሩ በመልካም እህታዊነት፣ በመልካም ነገር አስባችሁ ኤሉ ይሄ ቢሆን ይሄ ነው ብላችሁ ኮሜንታችሁን እፈልጋለሁ። ይሄ ቪዲዮ ለ24 ሰዓት ነው የሚቆየው ብያችኋለሁ። ምክንያቱም ጊዮን የለም፣ ጧት የወጣ ነው። ዛሬ አይመጣም፣ ነገም አይመጣም፣ ከነገ ወዲያ ምናምን ነው የሚመጣው። የሄደበት ቦታ ደግሞ ኔትወርክ ቀርቶ ጠቃጥቆ ስልክ ነው ይዞ የሄደው። ምክንያቱም ስልኩ ሆን ብዬ ይሄ ምን ያደርግልሃል መንገድ ላይ ትልቅ ስልክ ምን ያደርጋል ምናምን ብዬ ስልኩን አስቀርቼበታለሁ። ምናልባት ኔትወርክ ከሰራ ዩቲዩብን ሰርች ስለሚያደርግ አንዳንዴ ስለሚፈትሽ የሰራሁትን ቪዲዮ እንዲያየው አልፈልግም እና ይሄን
እሺ መጣሁ፣ እዛ ጠብቀኝ አባቴ፣ መጣሁ፣ አጥብሃለሁ። እንካ ይሄን እዛ ጋር አስቀምጠው፣ እንካ ውሰደው። እና ቤተሰቦቼ እውነቱን ከምነግረውና ይሄንን በሆዴ ያስኩትን ነገር አጨናግፌ አዎ እርጉዝ ነበር ሲለኝ ነበርኩ። ግን እኔ እንጃ አንዳንዴ ያጋጥማል እኮ በቃ እንዳለ መንስትሬሽን መጣና እርግዛው ነው ሳይሳካ ቀረ ብዬ ከምለውና እውነቱን ከምነግረው በፈጠራችሁ ልፈነዳ ነው። ላብድ ነው እኔ ነገር መሸከማች ውሰድ አባቴ። እና የትኛውን ላድርግ ቤተሰብ ንገሩኝ በእናታችሁ። እኔ ምን ማድረግ እንዳለብኝ አላቅም። ምን መወሰን እንዳለብኝ ግራ ገብቶኛል። በቃ ይሄ ከሁለት ወር ማለት ትችላላችሁ። በቃ ከኔ ጋር አይደለሁም፣ ከአቅሌ አይደለሁም ሲጀመር ማለት ነው። ሲያናግረኝ ደንዘዝ ነው። እስቲኖ ለሊት ላይ ራሱ ምንድነው የምትቃዡ የሆነ ነገር የምትቃዡ ነገር አለ ይለኛል። ምንድነው ስለው ግን አፍሽን ተባተባል ሊለይልኝ አልቻለም። ምንድነው ያስጨነቀሽ ነገር አለ ወይ ምናምን እያለ ጊዮን ራሱ ይጠይቀኛል። እስከዚህ ድረስ ነው እንቅልፍ የነሳኝ ቤተሰብ። እባካችሁ ምን ማድረግ አፍ ውስጥ አታርጋዱ፣ አፍ ውስጥ አታርካፋ፣ አውጣ ካካ ነው። እናም በቃ አላቅም ብቻ ግን የእናንተ ኮሜንት ያስፈልገኛል። በቃ እርዱኝ፣ በኮሜንታችሁ በሐሳባችሁ እርዱኝ ቤተሰቦቼ። ባባዬዋ እዛ ጋር አሁን መጣው እዛ ጋር። እሺ በኋላ ትስመኛለህ። ሱሪን ከፍ አድርገው። እሺ ሱሪን ከፍ አድርግ፣ በሁለት እጅ ከፍ አድርገው። እና ቤተሰብ ይቅርታ፣ አዶኒ ተኝቶ ነበረ ተነሳ ማለት ነው። ማሽ ሳመኝ ሂድ በቃ ቁጭ ትል እዚህ ጋር እሺ ቁጭ በል። እና ቤተሰብ እኔ አላቅም ምን ማለት የቪዲዮ ይሰራ አይሰራ፣ ይሄን ቪዲዮ መስራት ይኖርብኝ አይኖርብኝ አይ ዶንት ኖ አላቅም። ግን ዛሬ ስለሌለ እንዳልኳችሁ በቃ ማንጋ እኔ ደግሞ ጓደኛ እንኳን የለኝም። ደውዬ እንዴ ብዬ ማማክረው ሰው የለኝም። ይሄ ሚዲያ የሚወጣ ነገር እንዳልሆነ አውቃለሁ። ግን በቃ ሲጨንቃችሁ እንዴት ነው ሲደብራችሁ ከሆነ ሰው አይዲያ ስትፈልጉ ከሆነ ሰው ሐሳብ ስትፈልጉ ሂድ ማይክሮ ዛርክ መጣው አምጣልኝ ሂድ አምጣልኝ አሉ። ከዛ እና ከሆነ ሰው እርዳታ ስትፈልጉ ሐሳብ በቃ ማለት ሲጨንቃችሁ ለሰው ሼር ስታረጉ ይቀላል አይደል? እሱም በማሰብ ነው እንጂ ይሄ ነገር ቪዲዮ እንደማይወጣ አውቃለሁ። ቤተሰቦቼ በጣም ነው ጠንቅቄ የማውቀው። ግን ምን ማድረግ አለብኝ? ሁላችሁም እስኪ ሐሳባችሁን ስጡኝ። ቤተሰብ በእናታችሁ እኔ እህታችሁ አይደለሁ? በቃ እኔ ራሴ ሊፈነዳ ነው እንደምታዩ ፊቴ ልክ አይደለም። በጣም ጭንቅ ማድረግ እንዳለብኝ ግራ ግብት ብሎኛል። ቤተሰቦቼ ምን ማድረግ እንዳለብኝ ብዬ ብላችሁ ደስ ይለኝ ነበር። ቤተሰቦቼ እንዴት ናችሁ? ለማንም ውዴቱ ቤተሰቦቼ እርግጠኛ ነኝ ይሄን ቪዲዮ እስከ 7 ደቂቃ ካያችሁት እስኪ ምን ያህል ለኔ ታማኝ የዩቲዩብ ተከታታዮቼ ናችሁ ብዬ እናንተ ነው ፕራንክ ማድረግ የፈለኩት። የሰይጣን ጆሮ ይደፈን። በነገራችን ላይ ጊዮን የለም ማለት ስራ ወጥቶ ነው። አሁን ቡና ጠጥተ ምናምን የወጣው። ከዛ ቪዲዮ እንስራ ምናምን ስለው አይ የዛሬው ቪዲዮ ይለፈን ስራ አለብኝ ብሎ ትቶይ ሲወጣ ብቻዬን ከናንተ ጋር እናንተን ፕራንክ ማረግበት ሰላም በላቸው እናንተን ፕራንክ የማረግበት ቪዲዮ ፈለኩኝ ቤተሰቦቼ። እኔ ድምጼ ራሱ ይሰማችሁ አላቅም። በጣም በስለው ነበረ፣ በትንሽ በቃ በማይሰማ ነበር እያወራችሁ የነበረው። እንድታምኑኝ እስኪ ምን ያህል ተወዱኛላችሁ የዩቲዩብ ተከታታዮቼ? እስኪ ምን ያህል ተጨንቃችሁ ኮሜንት እንደምታረጉ አያችኋለሁ። ምክንያቱም ፕራንኩ ከ1 ደቂቃ እስከ 7 ደቂቃ ያለው ስለሆነ ይሄን ተከታትላችሁ ኤልዱ ይሄን ብታረጊ እኮ ይሄ ነው፣ ይሄን ብታረጊ ይሄ ነው ካላችሁ አይ ሆፕ እናንተ እንደምትከታተሉ እንደምትወዱ ታማኝ የዩቲዩብ ተከታታይ እንደሆናችሁ
ተስፋ አደርጋለሁ። እንዴት ግን ማልቀስ ቻልሽ ለምትሉኝ እኔ አሁን ካራክተር ውስጥ ገብቻለሁ። ኦሬዲ ዩቲዩበር ከሆንኩኝ በጣም አመታቶችን አሳልፌያለሁ። ከልምድ አንፃር ኢሞሽናል የሚያደርጉ ነገሮችን በውስጣችሁ ታስባላችሁ፣ እንባችሁ ይመጣል ማለት ነው ቤተሰቦቼ። እና ይሄንን ቪዲዮ ቫይራል እንድታወጡት በትህትና ጠይቃችኋለሁ። ፕራንክ አድርጌ ስላስደነገጥኳችሁ በጣም ይቅርታ። የፕራንኬን አይዲያ ግን እንዴት አያችሁት? ይሄን አይዲያ ጊዮንም ፕራንክ እናድርገው እንዴት ተመካክረን ቤተሰቦቼ እንዴት እንደመጣልኝ ሐሳቡ ራሱ አላቅም። ግን በቃ በምን አይነት ቪዲዮ ነው ዩቲዩብ ተመልካቾቼን ፕራንክ ላረጋቸው የምችለው ብዬ ሳስብ ይሄ አይዲያ መጣልኝ እና እናንተን ነው ፕራንክ ያረኳችሁ ዛሬ። ዩቲዩብ ከጀመርኩ ቀን ጀምሮ እናንተን ፕራንክ አድርጋችሁ አላቅም። ዛሬ ግን አግኝቻችኋለሁ። እስኪ ስንቶቻችሁ ስለኔ እንደምትጨነቁ በዛው እናያለን። ስለነበረን ቆይታ እናመሰግናለን። ውድ የዩቲዩብ ተመልካቾቼ አዱ እንዴት ናችሁ በላቸው። ሰላም ነው ሰላም ነው በላቸው። እሺ ሰላም ነው በል። እሺ ጻፍ አውራቸው እንዴት ናችሁ? ሁሉ ሰላም? እኔ እግዚአብሔር ይመስገን። አጠፋው አባዬ እወዳችኋለሁ በላቸው። እኔ እወዳችኋለሁ በላቸው። ሳይ እወዳችኋለሁ። አይ ላቭ ዩ በላቸው። አይ ላቭ ዩ አይ ሚስ ዩ። እንግዲህ አዶኒ በመጨረሻም በቃ ቪዲዮውን ረዘም ማድረግ ፈልጌ ነበረ፣ ግን ጎረምሳው ከእንቅልፉ ተነሳና አይዲያውን አሳጥሮላችኋል። ፕራንኩ ይሄን ይመስላል። ዛሬ እንግዲህ ግሽግሽ እናንተ እንዳይኩ የምር ነው እየመጣ ያለው። ምንድነው የሚሻል እናንተ አሁን ትክክለኛ የሚያስለቅስ ነገር መጥቶብኝ ራሱ እንትን ብላችሁ ላታምኑ ቻይነኛ ነው በነገራችን። አዶኒ የሚያወራው ቻይነኛ ነው። ና እስኪ ሰላም በላችሁ። ሳመኝ ስለነበረን ቆይታ እናመሰግናለን።